ጠቅለልና እናነሳቸዋለን። ሁለቱ ቡድኖች በዛሬው ዕለት አፕዴቶች አሉ፣ አዳዲስ ነገሮች ሲኖሩ ሁሉም ክለቦች ላይ የገባ መረጃዎችን እንሰጣለን። ቼልሲ ትናንት በፖርቹጋል ብሔራዊ ቡድን የተመለከትነውን የፖርቶን ግብ ጠባቂ ዲየጎ ኮስታን ለማስፈረም ከፍተኛ ስራ እየሰራ እንደሆነ እየተነገረን የሚገኘው ቼልሲ እንደሚታወቀው በዘንድሮ የክረምት የዝውውር መስኮት ማጠናከር ከሚፈልጋቸው ቦታዎች መካከል ዋነኛው የግብ ጠባቂ ቦታ ላይ ነው። ይሄ ተጫዋች 26 ዓመቱ ነው። ማይክ ሜኛንን ይፈልጋሉ፣ ግን ጃቢ አሎንሶ ማይክ ሜኛንን እንደ ትልቅ ዝውውር አይፈልጉትም፣ ወይም ደግሞ ተጫዋቹ ከእድሜው ጋር ተያይዞ ለረጅም ጊዜ የሚጠቅመኝ አይደለም የሚል ግምት ነው ያላቸውና በዛ ምክንያት ፊታቸው ወደ ፖርቶ ግብ ጠባቂ ዲየጎ ኮስታ ዙሯል። ከፍተኛ ገንዘብ ሊያወጡበት ይችላሉ። በግብ ጠባቂ ዋጋ እንደሚታወቀው 51 ሚሊዮን ፓውንድ በጣም ብዙ ነው። 51 ሚሊዮን ፓውንድ ተገምቷል። ፖርቶዎች ይህንን ተጫዋች 51 ሚሊዮን ፓውንድ የሚከፍል ክለብ ካለ የመሸጥ ፍላጎት አላቸው። እናም ጃቢ አሎንሶ አንዱ ከሚያጠናክሩ ቦታ ግብ ጠባቂ ስለሆነ ይህንን ተጫዋች የማስፈረም እድላቸው ይኖራል። የ26 ዓመቱን የፖርቶን ግብ ጠባቂ በፖርቹጋል ብሔራዊ ቡድን በዓለም ዋንጫው እየተመለከት ነው የምንገኘውን ዲየጎ ኮስታን የማስፈረም እድል አላቸው። ሌላው አንድሪያ ካምቢያሶ ነው። ይህ ተጫዋች እንግዲህ ተመላላሽ ተጫዋች ነው። እንደሚታወቀው በዚህ የክረምት የዝውውር መስኮት ቼልሲ ወሳኝ ተጫዋቾቻቸው መካከል አንዱ የሆነውን ማርኮ ኮያና ቶታል ማርኮ ኮያ ማጣቱን ተከትሎ እንግዲህ በዚህ ዓለም ዋንጫ የመስመር ተከላካዮችን ይፈልጋል። ካምቢያሶ ግን የመስመር ተከላካይ ነው ለማለት ይከብዳል። ምክንያቱም ሚዱ ላይ ይጫወታል፣ ቀኙ ግራው ላይ ሁሉም የሚጫወት በጣም ቨርሳታይል የሆነ ተጫዋች አንድሪያ ካምቢያሶ አምና በክረምት የዝውውር መስኮት ሲቲ ሊያስፈርመው ጫፍ ላይ ደርሶ ያልተሳካለ ዝውውር ነው። በጁቬንቱስ የሚገኝ ተጫዋች ነው። 26 ዓመቱ ላይ ይገኛል። ካምቢያሶም ተመሳሳይ ነው። ዲየጎ ኮስታም 26 ዓመቱ ነው፣ ካምቢያሶም 26 ዓመቱ ነው እና ካምቢያሶን ለማምጣት እየሰሩ ይገኛሉ። ጁቬንቱሶች የካምቢያሶ ዲል ላይ ወይም የካምቢያሶ ውይይት ላይ ወይም የካምቢያሶ ዝውውር ላይ ኒኮላስ ጃክሰን እንዲጨምርላቸው ይፈልጋሉ። ኒኮላስ ጃክሰንን ጨምራችሁ ገንዘብ ስጡ ነው ጁቬንቱሶች እያሉ ያሉት። ቼልሲዎች በዛ መንገድ እየተደራደሩ ነው የሚገኙት። እነዚህ ሁለት ዝውውሮች ቅድም ሊቨርፑል እንዳነሳውት ዲያሞንድ አዳም ዋርተን ይጨምራል ከቪክቶር ሙኖዝ በተጨማሪ እንዳልኩት በቼልሲ ቤት ውስጥም ዲየጎ ኮስታና አንድሪያ ካምቢያሶ የመሳካት እድላቸው ለእኔ በጣም ሰፊ ይመስለኛል። ጠብቁ እነዚህን ዝውውሮች የቼልሲ ደጋፊዎች በዚህ የክረምት የዝውውር መስኮት። ሌላው ግን ለቼልሲዎች ደስ የማይለው ዜና የኢንዞ ፈርናንዴዝ ጉዳይ እየገፋ ነው። ማድሪድ ጠንከር ብሎ እየመጣበት ይገኛል። ማድሪድ ካስቀመጣቸው ምርጥ የአማካይ መስመር ተጫዋቾች ከዝርዝር ውስጥ አካቶት እየሰራ ነበረ። ከአራት ካንዲዴቶች ወይም ከአራት ምርጥ አማካኞች መካከል አንዱን አድርጎ ይዞት ነበረ። አሁን ላይ ግን ሶስቱን ትቶ ትኩረቱ ሙሉ በሙሉ ሪያል ማድሪድ ኢንዞ ፈርናንዴዝ ላይ ማድረጉን እየተነገረ ነው የሚገኘው። ትልቁ የክረምት የዝውውር መስኮት የሪያል ማድሪድ ፈራሚ ኢንዞ ፈርናንዴዝ እንደሚሆን ይጠበቃል። ይሄ በትልቁ እየተነገረ ያለ ጉዳይ ሆኗል። ወደ አርሰናል ጉዳይ ስናመራም አርሰናል ዛሬ ያሉት አዳዲስ ጉዳዮች የባርኮላ ጉዳይ ትንሽ አርሰናል ገፋ ማድረግ የፈለገ ይመስላል። ውይይቶች ጠንከር ብለዋል። ትናንት በተለይ ሰሞኑን በፈረንሳይ ብሔራዊ ቡድን ፈረንሳይ ከሴኔጋል በነበራቸው ጨዋታ ላይ ያሳየውን ድንቅ አቋም ተከትሎ አርሰናሎች በደንብ ገፋ አድርገው በዓለም ዋንጫ ላይ እየተሳተፉ ቢገኙም በወኪሉ በኩል ገፋ አድርገው እየሄዱበት ነውና የመጀመሪያ ጥያቄ አንድሪያ ቤርታ ለፓሪስ ሰን ጀርመን ይዘው ለመሄድ እየተዘጋጁ እንደሆነ የመረጃ ምንጮች እየጠቆሙ ነው የሚገኙትና ባርኮላ አርሰናል ጠንከር ብሎ መጥቷል። ከሌሎች ክለቦች ትንሽ ገፋ አድርጓል። ሊቨርፑልም ይፈልገዋል፣ ማንቸስተር ዩናይትድም ይፈልገዋል ይህንን ተጫዋች፣ ሌሎችም ክለቦች ይፈልጉታል። ግን የባርኮላን ዝውውር አርሰናል ትንሽ ገፋ አድርጎ የመጀመሪያ ኔጎሽዬሽን ለማድረግ ወይ የመጀመሪያ ድርድር ለማድረግ ከፊት እየመጣ እንዳለ በተለይ ናው አርሰናል የተባሉ ነው ከአርሰናል ጋር በተያዘ መረጃዎቹ ጠንካራ የሆኑት የመረጃ ምንጭ ዘግቦታል ይህንን ጉዳይ። ሌላው ጁሊያን አልቫሬዝ ነው። በርካታ አድማጮቻችንም እየጠየቁን ይገኛሉ ስለ ጁሊያን አልቫሬዝን በሚመለከት ያው እንደሚታወቀው በተደጋጋሚ እንደገለጽ ነው ባርሰሎና ተጫዋቹን በጥብቅ ይፈልገዋል። ተጫዋቹም የሚፈልገው ባርሰሎና ነው። ግን አትሌቲኮ ማድሪድ ለባርሰሎና መሸጥ አይፈልግም። ምክንያቱም ክለባችን ዲስሪስፔክት አድርገውታል፣ አላከበሩትም፣ ክለባችን ንቀውናል የሚል እንድምታ ስላለው ነው። ሪያል ማድሪድም ድረስ ብሎ ነው የተመለሰው። አቀረበ፣ ከዛ አልተከራከረም። ውድቅ ሲደረግበት ደስ ብሏቸው ነው ፍሎሬንቲኖ ፔሬዝ የተመለሱት። አላቀረቡም እንዳይባሉ ይመስላል። የትኛውን የ150 ሚሊዮን ፓውንድ ተጫዋች አቀርባሉ ሲሉ የነበሩት እንዳይባሉ ይመስላሉ። ሄዱ፣ ጠየቁ፣ ድርድሩን አልቀጠሉትም። እምቢ እንደተባሉ ወዲያውኑ እሺ ብሎ ተቀብለው ዘወር ብሎ ነው የጠፉት እና ለሁለቱም የስፔን ተቀላቃይ ቡድኖቻቸው አሳልፎ መስጠት አይፈልጉም። ጁሊያን አልቫሬዝን ግን የአትሌቲኮ ማድሪድ አመራሮች ለፓሪስ ሰን ጀርመንና ለአርሰናል የመሸጥ ፍላጎት እንዳላቸው ዛሬ ወጡ መረጃዎች እየጠቆሙ ይገኛሉ። ሁለቱ ክለቦች ጠንከር ብለው ድርድሩ ላይ የሚቀጥሉ ከሆነ ወይም ጠንከር ብለው ድርድሩ ላይ የሚመጡ ከሆነ ለሁለቱ ክለቦች የመሸጥ ፍላጎት አላቸው። ቅድም እንዳልኩት ግን የተጫዋቹ ፍላጎት ባርሴሎናና ባርሴሎና ብቻ
ሌላ ክለብ አይፈልግም ይህ ተጫዋች ጁሊያን አልቫሬስ። እሱ ለአትሌቲኮ ማድሪድም ነገሩን አስቸጋሪ አድርጎበታል፣ ለሌሎች ክለቦችም ነገሩን አስቸጋሪ አድርጎባቸዋል። እና ፓሪስ ሰን ጀርመንና አርሰናል ግን አፕሪሼት እየተደረጉ ነው በድርድሩ ላይ እንዲካፈሉ። አንዳንድ የመረጃ ምንጮች ትናንት በቀጥታ ስርጭት ፕሮግራማችን ወቅትም አንድ አድማጭ ጠይቆን ነግረናቸዋል። ጁሊያን አልቫሬዝን በሚመለከት የአትሌቲኮ ማድሪድ ፍላጎት በአለፈው የክረምት የዝውውር መስኮት ሊያዘዋውሩ ብሎ ያልተሳካለትን እና አሁን በአርሰናል የሚገኘውን የአጥቂ መስመር ተጫዋች ቪክቶር ኮሬሽን የዝውውሩ አካል እንዲሆንላቸው ይፈልጋሉ አትሌቲኮ ማድሪዶች። ቪክቶር ኮሬሽን ሰጥታችሁን ተጨማሪ 50 ሚሊዮን ፓውንድ አካባቢ ስጡን የሚል እሳቤ ሊኖራቸው እንደሚችል ታብሎይዶች ናቸው፣ ታማኝነት ያላቸው ምንጮች አይደሉም። ሞር ወደ ሮመር የቀረበ ወይም ወደ ወሬ የቀረበ ነገር እንጂ የተጨበጠ ነገር አይደለም። እንዲህ አይነት መረጃዎች ይወጣሉ። አርሰናል ቪክቶር ኮሬሽን ሰጥቶ 50 ሚሊዮን ፓውንድ ለጁሊያን አልቫሬዝ ጨምሮ ከሰጠ የማይታሰብ ነገር ነው። ምክንያቱም ተጫዋቹ ዘንድሮ በመጀመሪያ ውድድር ዓመት የሚኬል አርቴታ ዘመን ከፍተኛ ጎል አግቢ ሆኖ የጨረሰ ተጫዋች ነው ቪክቶር ኮሬሽ ከነ ችግሩም ቢሆን ማለት ነው። ቀጣይ ዓመት ጥሩ እንደሚመጣ ይጠበቃል። ከዛ የኮሬሽን ሰጥቶስ ማን አጥቂ ሊያመጡ ነው? ጁሊያን አልቫሬዝን ያምጡ። እሺ፣ ግን አንድ አጥቂ ያስፈልጋቸዋል፣ ተጨማሪ አጥቂ። ከእሱ ጋር ተያይዞ ጥያቄ እየተነሳ ይገኛል። ግን እንደዚህ አይነት ሀሳብ እንዳላቸው ይነገራል። ቪክቶር ኮሬሽን ስጡን፣ ከዛ 50 ሚሊዮን ፓውንድ ጨምሩና ጁሊያን አልቫሬዝ እንስጣችሁ። በዋናነት ግን ታማኝነት ያላቸው ምንጮች እያወጡት ያለው ግን ይህንን መረጃ ሳይሆን ፒኤስጂ እና አርሰናል አፕሪሺየት ይደረጋሉ። በአትሌቲኮ ማድሪድ አፕሪሺየት ይደረጋሉ ወደ ዝውውሩ እንዲገቡ፣ ተጫዋቹን እንዲያዘዋውሩ፣ ተጫዋቹን እንዲያሳምኑት፣ በራሳቸው መንገድ ተጫዋቹን አሳምነው አትሌቲኮ ማድሪድ ላይ አምኛለሁ ወይ ወደ አርሰናል ወይ ወደ ፒኤስጂ ሸኙኝ ካለ ተጫዋቹን ለመሸኘት አትሌቲኮ ማድሪድ እስከ 130 ሚሊዮን ፓውንድ ድረስ ሊጠይቅ እንደሚችል የመረጃ ምንጮች እየጠቆሙ ይገኛሉ። እነዚህ አብዴቶች ናቸው፣ አዳዲስ ነገሮች ናቸው። ከአርሰናል ጋር ለባርኮላ የዝውውር ገንዘብ ላይ ያስገባ መዘጋጀቱ፣ እንደዚሁም ደግሞ ከጁሊያን አልቫሬዝ ጋር በተያያዘ አትሌቲኮ ማድሪድ ለፒኤስጂ እና ለአርሰናል በሩ ክፍት እንደሆነ መጠቆሙ፣ እነዚህ አዳዲስ መረጃዎች ናቸው ለመጠቆም ያልነው። ግርሜ ወደ መጨረሻ አካባቢ ላቀርበው የነበረ ሀሳብ ነበር። ጥያቄውን ቀድሞ ሸምሱም በአስተያየት መስጫው ላይ ልኮታል። የአንድሬ ኦናና ጉዳይ ነው። አንድሬ ኦናና ወደ ማንቸስተር ዩናይትድ ቤት መመለሱ ይታወቃል።